ተመልከቱ ሩታ በቲክቶክ ላይ ሪፖስት ያደረገችው አንዲት ግለሰብ አብርሽን ጥርግርግ አድርጋ ስትሰድብ የነበረበትን ንግግር ከ14 ሰዓት በፊት በቅርብ ቀናት የተለቀቀውን ይህን ቪዲዮ ነው። ሩታ ደግሞ በቅርብ ሰዓታት ውስጥ ሪፖስት ያደረገችው። እስቲ ቃል በቃል የሚሉትን ነገሮች ልንገራችሁ። በመቀጠል ሩታ ይህንን ንግግር ልጅቷ ሩታን ደግፋ ያለችውን ንግግር አስመልክቶም ሩታ ያለችውን ቃልም እነግራችኋለሁ። ሩታ ይቅርታ እየጠየቀች ነው። ከአብርሽ ጋርም እየተስማማች ነው። ባለንበት ቅጽበት ሌላ ከባድ ነገር ነው የተፈጠረው። እስቲ መጀመሪያ ላይ ንግግሩን ላስደምጣችሁ። የሩታ ወዳጅ ቀጥታ አብርሽን የሰደበችበትን። እበትም ተሊወልዳል አይደለም የሰው ልጅ መውለድ ብቻውን ትርጉም የለውም። ስማ ከጽንስ ጀምሮ አባት ከተባልክ ሲጸነስ ጀምሮ እስኪወለድ እስኪያድግ ድረስ የአባት ፍቅር ግድ ያስፈልገዋል። ልጅ ዛሬ ተወልዶ በአይነክ ስላየኸው ብቻ አይደለም ልጄ ማለት የነበረበት። 9 ወር ሙሉ ስታስለቅሳት፣ 9 ወር ሙሉ ስታንከራትታት፣ 9 ወር ሙሉ ልጇ ወይ ልጅክ በሆዷ ውስጥ ሲጨነቅ ሩታ በሰላም ትገላገል ይሆን አትገላገል ይሆን እያለን ስንቶቻችን እንዳላነባን ለሷ አንተ ሆድህን አንቀፍ ድደህ ከዛችን ጋራ እንደ እንትን ወጧ እንዳማረላት ሴት ስትሽከረከር ከርመ ዛሬ ደርሶ እንደ ልጅ አባት እንደ አባት ሪያክት ታደርጋለህ እንዴ? ነገሩን ባያቱን በእናትህ ልክልክን እነግርሃለን። አባት ማለት እንደሆነ ታውቃለህ? የልጅን ክብር፣ የልጅን ጥቅም፣ የልጅን እንግዲህ ያው በመግቢያው እንደሰማችሁት እንግዲህ እበትም ትል ይወልዳል። ትንሽ አነጋገሩን ከተሳሳትኩ አርሙኝ። እንደዚህ ቃል እየተጠቀመች ነው እንግዲህ ስትናገረው ስትወርድበት የነበረው። ይህን ንግግር ታዲያ ብዙ ጊዜ የሩታ ወዳጅ አድናቂዎች በተለያዩ ዓለም ሀገራት የሚገኙ የእሷን ነገር እየደገፉ ብዙ ነገር መልእክት ሲያስተላልፉ እናውቃለን። ታዲያ ይህ ነገር ደግሞ እንደምትመለከቱት እዚህ ጋር ሩታ ይህንን የልጅቷን ንግግር ሪፖስት አድርገዋለች። ከታች ግን ምን ብላ ጽፈዋለች? ሪፖስት ወይም ንግግሩን ሼር ስታደርገው ሩታ አፌ ቁርጥ ይበልልሽ የኔ አንደበት ብላ ይህንን ነገር ሪፖስት አድርጓለች። ከ10 ሰዓት በፊት ነው ይህን ነገር ሪፖስት ያደረገችው። በመቀጠልም የሩታ ወዳጅ አድናቂዎች አለሜ የኔ ጠንካራ ሴት፣ የኔ የዋ ሴት ሩትዬ እያሉ ያበረታቷት እሷ ሪፖስት ላይ ሲገልጹላት ነበረ። ይሄ ነገር እውነት የሩታ ነው አይደለም የሚለውን ለማረጋገጥም ቲክቶክ አካውንቷን ገብተን አይተነው ነበር። ምክንያቱም ትንሽ የሚያጠራጥር ነገር ተፈጥሯል። ካስታወሳችሁ አብርሽና እንዲሁም ሩታ መስማማት ላይ ናቸው። ሩታ አብርሽን ይቅርታ ጠይቃለች። ከዛ አልፋ ተርፋ ራሱ ሄርሜላንም ይቅርታ ጠይቃለች። ነገሩ በርዷል እያልን ባልነበረበት ሰዓት ነው እንግዲህ የሩታ ወዳጆች በስሜታዊ በሆነው ተናደው አብርሽን ሲናገሩት፣ ምናልባት ሩታ አሁን ላይ ይሄን ነገር ላደግፍ ትችላለች። ምክንያቱም ከአብርሽ ጋር ተታርቃለች፣ መስማማትም እየፈለገች ነው ባልንበት ሰዓት ነው ይሄ ነገር ተከስቶ እንግዲህ ይሄን ሀሳብ ወስዳ ሪፖስት ያደረገችውና እውነት ሩታ ነች አይደለም? ምክንያቱም ከአብርሽ ጋር የተስማማች ይመስለናል ብለን ነው ስንገምት የነበረው። እንደተመለከታችሁት 100,000 በላይ ተከታይ ያለው በቲክቶክ ይሄው የመጨረሻ የለቀቀችው ቪዲዮ ራሱ ከ1 ሚሊዮን በላይ ሰው ያየው ነው። በመቀጠልም ከነዳኒ ጋር የበዓል ሰሞን ጌሟ የነበረ ሰሞን ካስታውሳችሁ በፋሲካም ሰሞን አብሮ የነበሩበት ጊዜ ላይ እንደዚህ የምትለቃቸው ናቸው። አብዛኞቹ ከ300,000 በላይ ያላቸው ቪው ናቸው። ይህ የሚያሳየው የራሷ የቲክቶክ አካውንት ነው። ይህም ማለት እንግዲህ አብርሽ የተሰደበበት አብርሽ ልኩን የነገሩበት ቪዲዮ እሷን በደንብ ሐሳቡ ተስማምቷት እውነትም እውነትም እንደተጻፈው አፌ ቁርጥ ይበልልሽ የኔ አንደበት ተናግረሽልኛል፣ ሐሳቤን ገልጸሽዋል ብላ እንግዲህ እናትና አባት አብሮኑ ልጅ የሚያሳድገው ብላ ልጅቷ የተናገረችው። በተለይ የሩታ ወዳጅ ነኝ ብላ ቀጥላም ብዙ ነገር ነው ስትናገር የነበረው። አብርሽን ጭፍጭፍን ያደረገችው እቺ ግለሰብ 9 ወር ሙሉ አርግዛ ከወለደችም በኋላ ርቋት ሁሉን ነገር አሁን እንደረሳ ሰው ሆኖ ሆዱን አንቀርፎ ይመጣል እያለች ከባባድ ቃላቶች ሁሉ ስትጠቀም ነበር። ትንሽ ግን እዚህ ጋር ግራ የሚያጋባ ንግግርም በዚሁ መሃል እኔ አዳምጫለሁ፣ አስተውያለሁ። ሩታ በወለደችበት ቅጽበት ትንሽ ካስታወሳችሁ በመሃል አለመግባባታቸው እያየለ ከፍ እያለ ይምጣ እንጂ ልክ እንደወለደችለት የልጅ አባት አደረግሽኝ ሩትዬ አመሰግናለሁ በማለት ካስታወሳችሁ ይህን ቅጽበት እንግዲህ መኪና ገዝቶ ወርቅ ገዝቶ ከ400,000 ነው ከ300,000 ብር በላይ የሚተመን ወርቅ ገዝቶ እሷን ደስተኛ ለማድረግ እሷን ሰርፕራይዝ ለማድረግ ደፋ ቀና ሲል በዛኑ መሃል እንደውም ከሄርሜላ ጋር ራሱ እንደዚህ የጠበቀ ግንኙነት
ግንኙነትም አልነበራቸውም። በአጠቃላዩ ይችል ግለሰብ ሲያስደስት ሩትዬን ሲያስደስት ነበር የተመለከትነው። ነገር ግን በወቅቱ ሩታም የያዘቻቸው ጓደኞች ገደል እየጨመሯት የማይሆን ምክር እየመከሯት እውነት አንቺን አይወድሽም፣ ወርቅ የተገዛልሽም የእውነት ተገዝቶ አይደለም ከሄርሜላ ከሌላ ቦታ የመጣ ስጦታ ነው እያሉ ብዙ ነገር አይምሮዋን በጥብጧት እንግዲህ የሰው ሁሉ ጣልቃ ገብነት በህይወታችን በትዳር በኑሯችን መካከል ምን አይነት መጥፎ ነገር እንደሚያስከትል ብዙዎቻችን ከሩታም ተምረናል ብለን እናስባለን። አብርሽ ያደረጋቸው ነገሮችን ብዙዎቻችን እናውቃለን። ከሄርሜላ ጋር ያደረጋቸውን ወደ ሄርሜላ ሲሄድ የነበረባቸውን ነገሮች እኛም ኮንነናል፣ እኛም ተው ብለናል። የልጅህን እናት አታስለቅስ ብለን እየተቆጣን ነበር። ነገር ግን ብዙ ሰው በሩታ እንዲያዝን የሆነው በሩታ ላይ ያለው እምነት እንዲቀንስ የሆነው የማይሆን ሰዎችን ገጥማ ዳኒና ሜሪን ይዛ የማይገባ ነገር እያደረገች ትዳሯን የበተነችበት መልክ ግን ብዙ ኦዲየንስን አበሳጭቷል። ብዙዎቻችሁም ይህን ጉዳይ የምታስታውሱት ስለሆነ እንዲህ ነው ብዬ የምነግራችሁም ነገር የለም ማለት ነው። በአጠቃላዩ በዛ ሰሞን በነበሩት ጉዳዮች እንግዲህ አሁን ሩታ ወዳጆች ራሱ ለሁለት በመከፈል እኛ ጭቅጭቅ ሰልችቶናል፣ ሩታ እንደፈለገች ትሁን፣ አብርሽና ሄርሜላ ይምጡልን፣ እነሱ ይኑሩልን፣ ፍቅር ብቻ፣ ሰላም ብቻ፣ ጭቅጭቅ የሌለበት ብቻ እያሉ ብዙ ኦዲየንስ ደግሞ ወደ ሄርሜላም የመገልበጥ ነገርን አሳይተውናል ማለት ነው። ሩታ ከረፈደም ቢሆን ነቅታለች። አሁን ላይ ማንም አያስፈልገኝም፣ ዳኒና ሜሪም ወደ ህይወቴ አትምጡ እያለች እየተናገረች ነው። እነሱን ከራኩ በኋላ ሰላም እየሆንኩኝ ነው፣ ስለዚህ እነሱ ይፋቱኝ እያለች ነው እየተናገረች የሚገኘው። ሩታ እዚህ ውሳኔ ላይ መወሰንሽ እጅግ ጥሩ ነው። ከረፈደም ቢሆን ገብቶሻል። እኛ አብርሽን እየገሰጽን ባለንበት ሰዓት የእነሱን ምክር ባትቀበይ፣ የማይሆን ተግባር ላይ ባንመለከተሽ፣ ሁሉም በአንድ ልብ ሆኖ ዛሬ ድረስ ሰው ለአንቺ ይደግፍ ነበር። ይህም ሆኖ ግን ዛሬም ድረስ አንቺን የሚደግፉ አንቺነታቸው በተለይ ደግሞ አንቺ ያሳለፍሻቸው ነገሮች ሁሉ ተሰምቷቸው ለአንቺ ዋስ ጠበቃ ሆኖ የሚከራከሩ በተለይ አብርሽን እንደዚህ የሚናገሩ አንቺ አንደበትሽ እንደተናገረ ያህል ቆጥሮ አንቺም ተደስተሽ አፌ ቁርጥ ይበልላችሁ ብለሽ እስክታመሰግኛቸው ድረስ እንደዚህ የሚናገሩልሽን ሰዎችም እየተመለከትን ነው። እነሱንም ሰዎች አንቺ እያየሻቸው ነው። በቲክቶክም እነሱ የሚሰሩትን ቪዲዮ ሪፖስት እያደረግን ተመልክተናል። አንቺም አርገሻል ማለት ነው። እንግዲህ ከዚህ ጉዳይ ጋር አያይዞ እባክሽ ሩታ አሁን ያሻቸውን ኦዲየንሶች አሁን ያሻቸውን ጓደኞችሽን ላለማጣት ሞክሪ። ከዚህ በኋላ ብቻሽን ነይልን፣ ልጅሽን እያሳደግሽ ቀብረር ብለሽ ነይልን። በቀጣይ ያሉትን ጊዜያቶች ሁሉ ታልፊያለሽ፣ ፈተናውን ሁሉ ታልፊያለሽ። ይሄ ሁሉ ግን የሚሆነው አንቺ ጠንካራ ሆነሽ መጥፎ ምክር የሚመክርሽንም ሰው ከህይወትሽ አስወግደሽ ጠንክረሽ ስትመጪ ነው። ከዛ ውጪ ግን ሩትዬ የተሰጠሽን ድጋፍ እንዲህ ደግሞ ላንቺ እየተከራከሩ አብርሽንም የሚናገሩ የሚያስቀይሙሽን ሰዎች ሁሉ እኛ አለንላት ተው የሚሉ ሰዎች ሁሉ ካንቺ ይሸሹሻል። ስለዚህ የተሰጠሽን ፍቅር ቦታ በመስጠት አንቺም ህይወትሽን በማስተካከል የምትሄጂበትንም ጎዳና ጠንቅቀሽ በማወቅ የወደፊትሽን ህይወትሽን እንድታስተካኪ ነው የእውነት ከልብ መልእክቴን ማስተላለፍ እንፈልገው። ቅለል ባሉ ጉዳዮቼ ግን ዛሬ ላይ አንድ ነገርን መረዳት የቻልኩኝ ይመስለኛል። ሩታ በቲክቶኳ ሪፖስት ያደረገችውን ንግግር በተለይ አብርሽ የተወቀሰበት አብርሽ የተሰደበበትን ንግግር እሷም ሪፖስት ማድረጓን ተከትሎ እነዚህ ሰዎች ሚዲያ እንደሚነግሩን ሩታ ሚዲያ ላይ ወጥታ አብርሽን ይቅርታ አድርግልኝ፣ ህይወትም የተስተካከለ ይሁን፣ ከሄርሜላ ጋርም እንዳሻ ሁኑ እያለች የምትናገረው ነገር ውሸት እንደሆነና የእውነት ከውስጧ እንዳዘነችበት ነው ለመረዳት የሚቻለው። ምክንያቱም ዛሬ ላይ የሩታ ደጋፊዎች አብርሽን ሲናገሩት እሷም ያንን ሀሳቦች ያንን ንግግሮች ሪፖስት ማድረጉን ቀጥላበታለች ማለት ነው። አሁንም ቢሆን እንግዲህ ፈጣሪ አምላክ ለእነዚህ ልጆች በተለይ ለተወለደው ልጃቸው ለጋራ ልጃቸው ብዙዎች ለሚወዱት ለልዑሌ ሲል እነዚህ ልጆች ቢያስማማልን ከሆነ አብረው ቢኖሩ፣ ካልሆነም ግን ተከባብረው ልጃቸውን የሚያሳድጉበት ነገር ተፈጥሮ በያሉበት በፍቅር እንዲኖሩ የእውነት ከልብ የምመኘው ጉዳይ ነው። ጠቅለል ባሉ መረጃዎችም ዛሬ ላይ ይዤ የመጣሁት ይህንን ይመስል ነበር። ሌሎች አዳዲስ መረጃዎቻችን እስክንገናኝ ሰላሙን ሁሉ ተመኘውላችሁ። ሰላም።